ደርግ ጊዜ የነበሩ ሁለት ወጣቶች ጌታን ይወዱ የነበሩ በክርስትናቸው ምክንያት በደርግ ካድሬዎች ተይዘው ሊገደሉ የተወሰዱ ሰዎች ታሪክ ትዝ ይለኛል። እነሱ በእምነታቸው ምክንያት ተያዙ፣ ወህኒ ቤት ገቡ። ከዚያ በኋላ ሁሉ ሰው የተወሰደ ያን ጊዜ የሚረሸንበት ቦታ ነበር። ሁለቱን ሰዎች ወስደው ሊረሽኗቸው ሰዎች ድሮ ብዙ ሰዎች በተረሽኑበት ቦታ አመጧቸው። እነዚህ ክርስቲያኖች እነዚህ ወጣቶች ደስ ተሰኝተው ሌሎቹ ሲጨነቁ ወይኔ ይህንን አስቤ ነበር ብለው ሌሎቹ እያለቀሱ ነበር የሚረሸኑት። እነዚህ ግን በልበ ሙሉነት ደስ ተሰኝተው ወደ ሚረሸኑበት ስፍራ ሄዱ እና ካድሬዎቹ አቆሟቸውና አሁን ልንረሽናችሁ ነው ተዘጋጁ አሏቸው። ቆመው ፊታቸው ላይ ይነበብ የነበረው ደስታ አስገረማቸው ካድሬዎች። እነሱ በልባቸው ያስቡ የነበሩት ይሄ ጥይት በግንባራችን ላይ ሲያርፍ የኛም ነፍስ በአባታችን እቅፍ እዚያ በሰማይ ታርፋለች። ስለዚህ የምንሄድበትን የምናውቅ ነን። ምንም የሚያሳስበን ነገር የለም። በዚህ በምድር ብንኖርም ለወንጌል ነው፣ ብንሄድም በእኛ ሕይወት ወንጌል ይሰበካል፣ ችግር የለም ብለው እጃቸውን ዘርግተው በቃ ደስ እንሰኛለን፣ ምንም የእግዚአብሔር ፈቃድ ብቻ በሕይወታችን ይፈጸም ብለው ፊታቸው እያበራ ቆመው ነበር። ካድሬዎቹ በጣም ተናደዱ። ብዙ ሰዎች እዚህ ቦታ ላይ ሲደርሱ ይጨነቃሉ፣ ያለቅሳሉ። ምን ሆናችሁ ነው ብለው ተገረሙ። ከዚያ አነጣጥረው ተኮሱባቸው። ጥይቱ ከሸፈ። እንደገና ተናደው ያ ሁሉ ሲሆን ከፊታቸው ፈጽሞ አይለዋወጥም። እንዳለ እንደዚሁ በደስታ እግዚአብሔርን እያከበሩ አንዱ ወንዱም እየዘመረ ጌታን እያመሰገነ በፊታቸው ቆሞ ነበር። ተናደዱና እንደገና አጉልሰው እንደገና አስተካክለው ምን ሆኖ ነው ብለው ጠረግ አድርገው እንደገና ሲተኩሱ ሁለተኛ ጊዜ ሲከሽፍ ካድሬዎቹ ወደ አእምሮአቸው ተመልሰውና እንዴት ነው እንዲህ ሊሆኑ የቻሉት ገረማቸው። እነዚህ ሁለት ክርስቲያኖች እግር ስር ተንበርክከው ሕይወታችሁን እንኳን እንደ ተራ ነገር ቆጥራችሁ የወደዳችሁት ይሄ ጌታ ማን ነው? እኛንም አስተዋውቁን። ወደ ሞት እንኳን ስትሄዱ ደስ የተሰኛችሁ እንድትሄዱ የረዳችሁ አቅም የሆናችሁ ያገዛችሁ ማን ነው? ከሱ ጋር አስተዋውቁን ብለው ተንበርክከው ሁለቱን ወደ ጌታ እንደመሯቸውና ጌታ እንደተቀበሉ ሰምቻለሁ። ወገኖቼ ለወንጌል እንደሚገባ እንኑር። በዚህ ምድር እግዚአብሔር የሰጠን የተወሰነ ዕድሜ የተወሰነ ዘመን ኅብረታችን ቢሆን ቆይታችን በዚህ ምድር ያለን እያንዳንዱ ቀናችንን ለወንጌል እንደሚገባ ልንቀርጸው ያስፈልጋል።